እኔ እንጃ እኔ እንደዚህ አይነት መባል ልጅ አልነበርኩኝም። ገብቶሻል ሩታ? ምክንያቱም ከእሷ እኩል እየተሰደብኩኝ ከእሷ እኩል የሆነ ነገር እየተባልኩኝ ነበር። ለእኔ ጉዳይ ሳይሆን ለእሷ ጉዳይ እሷ ያለችኝ ነገር እያደረግኩኝ ብዙ ነገር እየፈጠርኩ ነበር። ግን እናንተ ዛሬ ላይ የመጣችሁ እንደዚህ ካላችሁ ችግር የለውም። ግን የፈለጋችሁት ነገር ማድረግ ትችላላችሁ። ነው ግን ማለት እኔ ደብረሃል ብዬ እንደዚህ ምናምን አይደለም። ገብቶሃል? እኔ አማራጭ ካለው ብዬ ነው። ገባ? ይሄንን ነገር እንደ አማራጭ አድርገን ስላሰብን ነው። ምክንያቱም አንዳንድ ግርግሮች ከዚህ በፊትም አይተሃል፣ ብዙ ግርግሮች ስላሉ ነው እንደዚህ አይነት ነገሮች እየተፈጠሩ እየበዙ ያሉት። ምናልባት ሰላማቸው የሚመለስ ከሆነ በዚህ ያለ ሁኔታ ትንሽ እየደበረን ስላለ ከዛ አንጻር ነው እንጂ ልንናገር ፈልገን ወይ ልናስቀይም ብለን አይደለም። ገብቶሃል? እናውቃለን ከማንም በላይ ደክመሃል አንተ። ምክንያቱም ከቤተሰብ ጋር በነበረው ነገር ከወንድሞች ከሁሉም ጋር እየተጣላ ለሷ ብለህ ብዙ ነገር እያየው ነው። ገብቶሃል? ያ ነገር ግን አሁን እኔ ልፋትን ከንቱ ምናምን አድርጌብህ አይደለም፣ ግን እስኪ እንየው በቃ በዚህ ነገር ደግሞ እንየው ብለን ስለተስማማን ነው እንጂ አንተን ለማስቀየም ፈልገን ምናምን አይደለም። ምንም አላደረክም ምናምን በሚልም አይደለም። ገብቶሃል አይደል? ገብቶኛል። ግን ደግሞ ብቻ የሆነ ግን አሁን ከአንቺ ጋር እንደዚህ መከራከሩም ሌላ ነገር ውስጥ መግባትም አልፈልግም። ምክንያቱም እኔ ማከብር ሰው ነች። ስለዚህ ከማከብሩ ሰው ጋር ደግሞ ሌላ ያላፊ ወሬ ማውራቱ ምናምን ነገር ተገቢ አይደለም። ምክንያቱም ከአንቺ ጋር አሁን መጨቃጨቅ ምንም የለብኝም። ምክንያቱም እኔ ገና ልጅ ነኝ። ከአንቺ ጋር ሌላ ነገር ማውራት የለብኝም። ግን ደግሞ ያው እንደ መሰማት ነው ያወራሁሽ እንጂ ሌላ ነገር አስቤ ምናምን ሳይሆን እኔን ካየሽ ደግሞ ግልጸኛ ነኝ። በሆዴ ይዤ የሆነ ነገር ማድረግ የሆነ ነገር መፍጠርና ነገር አልፈለግም። ልትሻል አሁን የተሰማኝን ስሜት እዚሁ ልንገርሽ ብዬ ነው። ምክንያቱም ሄጄ ገድሜት እንደዚህ አለችኝ ብዬ ከጀርባሽ ከማማሽ ወይም ደግሞ ከጀርባሽ ሌላ ነገር ከምፈጥር የተሰማኝን ስሜት እዚሁ በፊት ለፊት ልንገርሽ ብዬ ነው እንጂ በሆዴ ይዤ ሌላ ነገር ማድረግ እችል ነበር። ግን ደግሞ ነገራቶች ፊት ለፊት ማድረግ ስለምወድ ነው አብዛኛውን ጊዜና ለአንቺም ፊት ለፊት እየነገርኩሽ ያለሁት የተሰማኝን ስሜት ነው። ምክንያቱም በአንዴ መተች እኔና አንቺ ገና ሻይ ቡና ራሱ አላልንም። ገብቶሻል? አብረን ራሱ ምንም ጊዜ አላሳለፍንም። ስለሩታም ሆነ ስለምንም አላወራንም። ቢያንስ እንዴት ነው እስከዛሬ እንዴት ነበር ከሩታ ጋር ምናምን ብለሽ ራሱ እሱን ነገር አልጠየቅሽኝም። እንዴት ነበር እያሳልፋችሁ የነበረው የሚወራውስ ነገር እንዴት ነው ምናምን ብለሽ እኔን አግኝተሽኝ አላወራሽኝ ከዚህ በፊት። ዛሬ ገና ነው የተገናኘ ነው። ገብቶሻል? ድንገት ዛሬ ገና ተገናኝተን ደግሞ ከህይወታችሁ ቦታ ስትይኝ ገብቶሻል? ለእኔ የሆነ ኬር ነገር ይሰማኛል ማለት ከባድ ነው። ምክንያቱም እንደ ሰውኛ ራሱ ስታስቢ በጣም ከባድ ነገር ነው። ቢያንስ ከተወሰነ ጊዜ በኋላ እኔና አንቺ ተገናኝተን ምናምን ነገር አውርተን ቢሆን ነገር ብትይኝ ኖርማል ነበር። ግን ዛሬ ሆኖ ተገናኝተን ከህይወታቸው ወጣ ስትይኝ እኔ የሆነ ያጠፋሁት ነገር ያለ ነው የሚመስለኝ። ወይም ደግሞ ከሩታ ጎን መሆኔን አስፈላጊ አይደለም ማለት ነው። ለእኔ እንደዛ ነው የሚሰማኝ። ምክንያቱም አንቺ አክስቷ ነሽ። ከአክስቷ በላይ ደግሞ ከሩታ ጋር ብዙ ነገር አብራችሁ ያሳለፋችሁ እና ከሪከርዱ ጋር የተያያዘ ነገር ስላለው ደግሞ በዚህ ፎቶ የተነሳችሁበት ቀን ከቮይሶች ጋር የተገናኘ ነገር ስላለው እና አቤና ቮይሶቹ አንድ ልገምታቸው ቮይሶቹ እንሰማቸዋለን።